በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ትዕግስት፣ የክርስትና ስሜ ወለተ ማርያም፣ ትውልድ ሀገሬ ራያ ቆቦ፣ አሁን የምኖረው ሳውዲ አረቢያ። በእግዚአብሔር ቸርነት በእመቤታችን አማላጅነት በወንቅ እሸቱ ቅዱስ ገብርኤል ተራዳኢነት የተደረገልኝን ከብዙ በጥቂቱ እንድስል እመሰክራለሁ። እኔ አባታችን አባ ዮሐንስ ወይም ገዳመ ወንቅ እሸትን የማውቀው በስደት ዓለም ሆኜ ነው። አባታችን አባ ዮሐንስ ተስፋ ማርያምን ሳላቃቸው በፊት የነበረው ማንነቴ በጨለማ ህይወት ውስጥ የምኖር፣ ቀኑ የጨለመብኝ፣ ጊዜ የመሸብኝ፣ የምንከራተት፣ በበሽታ የምሰቃይ ሰው ነበርኩኝ። ስለ ሃይማኖቴ ደግሞ ጭራሽ የማውቀው ነገር አልነበረኝም። አባታችን ሆይ የሚለውን ጸሎት እንኳን በፍጹም አላውቅም። ስለ ጻድቃን ሰማዕታት፣ ቅዱሳን የማውቀውን ታሪክ የለኝም። እግዚአብሔር አምላክና አንድ እመቤታችን ቅድስት ድንግል ማርያም ብቻ አውቃለሁ። እንዲሁም ኢየሱስ ክርስቶስ ወይም አማኑኤል ሲሉኝ ማን ነው ምንድን ነው እያልኩ ሁሌ በውስጤ ጥያቄ ይፈጥርብኝ ነበረ። እኔ ሁሌ የማየው ፊልም፣ የማዳምጠው ሙዚቃ፣ መጨፈር፣ አለባበሴ ለራሱ ከስርዓት የወጣ ነበረ። የተቀዳደደ ሱሪ፣ የተቆራረጠ ቁርራጭ ልብስ ነበር የምለብሰው። ሚኪያጆች መጠቀም፣ የተወሰነ ጸጉር መጠቀም፣ መጨፈር፣ በቃ እንደ አህዛብ 24 ሰዓት ሙሉ እንደበላሁ እንደጠጣሁ ነበር። ጾም ጸሎትን እረስቸዋለሁ። የማውቀው ነገር አልነበረኝም። ነገር ግን ከወደኩበት አንስቶኝ እግዚአብሔር አምላክ አዳሜ ዮርዳኖስ ወንቅ እሸት ቅዱስ ገብርኤል የሚተላለፈውን የበረሃውን ስብከት በመስማት ሃይማኖቴን አውቄ ሰላም አግኝቼ ጤና አግኝቼ በረከት አግኝቼ እገኛለሁ። እንዲሁም ደግሞ ኩላሊቴን ያመኛል። ስራ ስሰራ በጣም ነበር የምጨነቀው ማለቅሰው። ያገኘሁትን ምግብ ደግሞ አልመገብም። ጨጓራ በሽታ ያሰቃየኝ ነበረ። አዳሜ ዮርዳኖስ ወንቅ እሸት ቅዱስ ገብርኤል የመጣ እምነትና ጸበል በመጠቀም ከሚያመኝ ኩላሊት፣ ከሚያመኝ ጨጓራ በሽታ ድኜ ተፈውሼ ይገኛለሁ። እንዲሁም ደግሞ ፊቴ ቁስል በቁስል ሆነብኝ። የወንቅ እሸት ቅዱስ ገብርኤልን እምነት ፊቴን በመቀባት ያ ቁስል ረግፎልኝ ተሽሎኝ በጤና እገኛለሁኝ። እኔ ምንም በስደት ስኖር ምንም አይነት በረከት የለኝም። የሰራሁበትን ደሞዝ ለራሱ አይሰጡኝም። በአረቦቹ ቤት ስሰራም በቃ መንከራተት ነው። አይወዱኝም፣ ያንቋሹኛል፣ ያንከራትቱኝ ነበረ። አባታችን አባ ዮሐንስ ተስፋ ማርያም የሚያስተምሩትን ስብከት በመስማት ትጋት ማህበር ከገባ በኋላ ግን ተወግዶልኝ በሰዎቹ ቤት ተወድጄ ተከብሬ በአሪፍ ደሞዝ እየሰራሁኝ ቋሚ ስራ አሪፍ ስራ እየሰራሁኝ እገኛለሁ ማለት ነው። እንዲሁም ቤተሰቦቼ ምንም አይነት በረከት የላቸውም ነበረ። ዛሬ በረከት አግኝተው ጤና አግኝተው ይገኛሉ። ቤተሰቦቼ እህት ወንድሞቼ ጋር አንጠያየቅም ነበር። ወንቅ እሸት ቅዱስ ገብርኤል ደጁን ረግጠው ከመጡ በኋላ የበረሃውን ስብከት የሚተላለፈውን ከተከታተልን በኋላ ዛሬ ግን እህቴ ወንድም እየተባባልን እየተጠያየቅን እንገኛለን። አመታዊ ክብረ በዓል እንኳን ሲሆን ተሸክፈን አብረን በአንድ ላይ በልተን ጠጥተን አናቅም ነበር። ወንቅ እሸትን ካወቅን በኋላ ግን አመት በዓል ሲሆን አብረን ነው ተሰባስበን የምናከብረው። አብረን በልተን ጠጥተን እህቴ ወንድሜ ተባብለን ተጠያይቀን ነበር። በፊት ግን በመስመር እንኳን ስናያቸው ሸሽተን ነበር ስንሄድ የነበረው። ዛሬ ታሪካችን ተቀይሮ በፍቅር በሰላም እንገኛለን። በረከት ያጣነው በረከት አግኝተናል ማለት ነው። እንዲሁም ከቤተሰቦች ሁላቸውም እህት ወንድሞቼ አንድ ሰው እንኳን ያገባ የወለደ የለም ነበር። ዝም ብሎ በባዶ መባዘን መንከራተት ነበረ። ወንቅ እሸት ቅዱስ ገብርኤልን ካወቅን በኋላ ግን ሁሉም አግብተው ወልደው ልጅ ወልደው በልጅ ተባርከው በሰላም ዛሬ ስራቸውንም እየሰሩ ይገኛሉ። ወንድሞቼ በስደት ወደ ሳውዲ ሲመጡ ደንበር ላይ በጥይት ብዙዎች እየተመቱ ሲሞቱ፣ እነሱ ግን የወንቅ እሸቱ ቅዱስ ገብርኤል ጥላ ከለላ ሆኗቸው ምንም ሳይሆኑ በሰላም ገብተውልኝ ይገኛሉ ማለት ነው። ወንቅ እሸት ቅዱስ ገብርኤልን ካወቅን በኋላ በረከት አግኝተናል። ያጣነውን ሰላም አግኝተናል። ፍቅር አግኝተናል። ሁሉን ነገር አግኝተናል። አንዳች የጎደለብን ነገር የለም። ስለ ሁሉም ነገር እግዚአብሔር ይመስገን። አባታችንን እግዚአብሔር አምላክ ይጠብቅልን። ወንቅ እሸት ቅዱስ ገብርኤል በእውነት እጹብ ድንቅ ነው። ለእኛ ያደረገልን ብዙ ነው። እግዚአብሔር አምላክን እልል ብላችሁ አመስግኑልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየን።